ጤና ይስጥልኝ ክቡራትና ክቡራን፣ እንደምን ሰነበታችሁ? ረጅም ጊዜ ሆነን። አቤት አቤት፣ እንዴት ናችሁ? ለሁሉም ነገር እንኳን አደረሳችሁ። ለመስከረም፣ ለአዲሱ ዓመት፣ ለመስቀል በዓል እንዲሁም አሁን ደግሞ ለኢሬቻ በዓል እንኳን አደረሳችሁ። እንኳን ከዘመን ዘመን አሸጋገራችሁ እላችኋለሁ። በአዲስ ቪዲዮ መጥቻለሁ። ጉዳያችን ያው ነው፣ ትምህርት ነክ ጉዳዮች ናቸው። ሳይንስ ነው አጀንዳችን። ፍልስፍና፣ ሳይንስና ሃይማኖት፣ በእነዚህ ርዕሶች ላይ አንድ ሁለት ጊዜ እንድንወያይ ይፈልጋለሁኝ። ፍልስፍና፣ ሳይንስና ሃይማኖት ሰሞኑን ብቻ ሳይሆን አልፎ አልፎ በኢትዮጵያ ውስጥ በሃይማኖት ጉዳይ ጠብና ድብድብ ለማስነሳት ሁልጊዜ ዝግጁ የሆኑ ሰዎች አሉ። የሚያሳዝን ነገር ነው። የሃይማኖትን ጉዳይ በትክክል ካለመረዳት የመነጨ ይመስለኛል። አንዳንዶቹ ደግሞ የራሳቸው ዓላማ ይኖራቸዋል። ይሄ ጭር ሲል አልወድም አይነት ነገር አለ አይደለም? እንደሱ ያለ ነገርም አለ። ግን ባለማወቅ የሃይማኖትን ባህሪ ባለመገንዘብ አንዳንድ እርስ በርስ ሰውን ሊያጋጩ የሚችሉ ነገሮች ሲሰሩ እናያለን። እና እስቲ ለምን እንደው ሃይማኖትን ከፍልስፍናም ከሳይንስም አንጻር አናየውም ብዬ አሰብኩኝ። ሳይንስ ለብቻው ታሪኩን ባጭሩ እናያለን፣ ፍልስፍናም እንደሆነ ባጭሩ እናያለን። ከዛ ሃይማኖት ደግሞ ከነዚህ ከሁለቱ መስኮች አንጻር ሲታይ ምን እንደሚመስል ለማየት እንሞክራለን። ባጭሩ ዛሬ አይደለም ሰሞኑን፣ ዛሬ ሰላምና ጤና መሆናችሁ ለመረዳት ነው የመጣሁት። ሰሞኑን እንቀጥላለን። ትምህርታዊ ቪዲዮዎችን እንደገና ሰራላችኋለሁ። እናንተም እንግዲህ ተቻለ መጠን ላይክ እና ሼር እያደረጋችሁ ለመጠቀም ሞክሩ። ለአሁኑ በዚሁ ልሰናበታችሁ ነው። ጤና ይስጥልኝ።